ቲክቶክ ላይ ገንዘብ መስራት የሚቻለው ወይም ሞኔታይዝ የሚያደርገው ከነዚህ ሀገራት ብቻ ነው። እንደምታውቁት ብዙ ቲክቶክም እንግዲህ በፊት ያልነበረ አሁን ላይ ግን የትም መሄድ ሳይጠበቅብን ኢትዮጵያ ውስጥ ሆነን ሎኬሽን መቀየር የምንችልበትን መንገድ ፈጥሮልናል። ይሄ መንገድ በፊት አይቻልም ነበር። ይሄ የምታዩት አካውንት ኢትዮጵያ ውስጥ ሆነን ኢንተርናሽናሊ የከፈትነው ቻናል ነው። ዩቲዩበርስ ቴክ ይባላል። ምናልባት ቲክቶክ ላይ አንዳንዶቻችሁ ጋር መጥቶላችሁም ሊሆን ይችላል። እንግዲህ ቲክቶክ ላይ ገንዘብ መስራት እንደሚቻል ካወቅም በኋላ እሱን አካውንት ስንከፍተው በኢንተርናሽናል አድርገን የከፈተው ኢንተርናሽናሉና ሎካሉ ወይም በፊቱ ምን ያህል እንደሚለያይ ለማሳየቱ ምናልባት ከኛ 5 ወይ 6 በላይ ተጨማሪ የሞኔታይዜሽን መንገዶች አሉት። ከነዚህ ውስጥ አንዱ እንግዲህ ቲክቶክ ክሬተርስ ሪዋርድ ፕሮግራም ይባላል ወይም ደግሞ በቪው የሚከፈለን ማለት ነው። ከዛ በተጨማሪ ብዙ መንገዶች አሉ። ለምሳሌ ቲክቶክ ሾፕ ማርኬት ፕሌስ አለው። እንደ ሴለር ሆናችሁ መስራት ትችላላችሁ። እንደገና እንደ ክሬተርም ሆናችሁ ሾፖችን ማስተዋወቅ ትችላላችሁ። በዚህ ቪዲዮ ላይ ይሄንን አካውንት እንዴት አድርገን መክፈት እንችላለን፣ ከከፈትንም በኋላ የከፈትነውን አካውንት ልክ ነው ወይ አይደለም ወይ እንዴት ነው ቼክ ማድረግ የምንችለው፣ ከዛ በኋላ ደግሞ ሞኔታይዜሽን እንዴት ነው የሚጀምረው፣ ሞኔታይዜሽን ከጀመረስ በኋላ ቬሪፊኬሽን ይጠይቀናል። ቬሪፊኬሽን ላይ ምንድነው ማድረግ ያለብን፣ በዋናነት የኛን አካውንት ኦልሬዲ ቬሪፋይ ስላደረግነው እሱን ስቴፖች አሳያቸዋለሁ። ከዛ ደግሞ መጨረሻ ላይ ፔመንት ሜትር እንዴት አድርገን እናስተካክላለን የሚለውን በሙሉ በተግባር ፕራክቲካሊ አብረን የምናይ ይሆናል። ከዛ አካውንቶቹን ለመክፈት ምንም አይነት ቪፒኤን አያስፈልግም። ነገር ግን አካውንቱን ከከፈትን በኋላ ምናልባት ኮንቴንታችን ወይም ቪዲዮ ቻችን እንዲታዩልን የምንፈልጋቸው ሀገሮች ስላሉ እነዚህ ክፍያዎች የሚከፈልባቸው ሀገሮች ስላሉ ማለት ነው እነሱ ጋር እንዲደርስልን ከፈለግን ምናልባት ቪፒኤን መጠቀም ሊያስፈልግ ይችላል። ወይም ደግሞ አይፒ ሎኬሽን ቼንጀር አፖች አሉ፣ እነሱን መጠቀም ይቻላል። ከዛ በተረፈ ግን ኢንተርናሽናል አካውንቱን ለመክፈት ምንም አይነት ቪፒኤን አያስፈልግም። አሁን በቀጥታ አካውንቱን እንዴት አድርገን እንከፍታለን ለሚለው ወደ መጀመሪያው ስቴፕ እንሄዳለን። መጀመሪያው ስቴፕ እንዴት አድርገን አካውንቱን እንከፍታለን የሚለው ነው። መጀመሪያ ላይ የቲክቶክ አካውንታችንን እንከፍታለን። በፒሲም ቢሆን ችግር የለውም፣ በስልክም ቢሆን ችግር የለውም። ከዛ በኋላ የቲክቶክ አፓችንን ከከፈትን በኋላ ከላይ መተን ሳይን አፕ ወይም አድ አካውንት እንለዋለን። ከዛ በኋላ እንደምታዩት እንግዲህ ሳይን አፕ ፎር ቲክቶክ የሚል አማራጭ ያመጣልኛል ማለት ነው። ከዛ ከስር እንደምታዩት ትልቋ ትሪክ ያለችው እዚህ ጋር ነው። ኢቲ ይላል። እችኛዋን ሎኬሽን ነክተናት አሁን ፔድ ወደሆኑት ሀገሮች እንቀይራለን ማለት ነው። ምንድን ነው የምናደርገው? ቀጥታ እዚህ ጋር መጣና ኢቲ የምትለዋን ከነካናት በኋላ ማድረግ ያለባችሁ ዩናይትድ ስቴትስ ብዙ ጊዜ ኮምፕሊኬትድ ነገሮች ስለሚበዙበት ወደዛ አትሄዱ። የተሻለው የሚሆነው ምንድነው ዩናይትድ ኪንግደምን ብትጠቀሙ ነው። ስለዚህ ዩናይትድ ኪንግደም ጋር ሄዳለሁ። ዩናይትድ ኪንግደምን መርጣለሁ ማለት ነው። አሁን እንደምታዩት ከስር ሎኬሽኑ ተቀየረ ማለት ነው። ከዚህ በኋላ ኔክስት ካልኩት ወይም ደግሞ ወደ ሳይን አፑ ከገባሁኝ ባይ ዲፎልት ከዩኬ ተርምስ ኤንድ ሰርቪስ ጋር አካውንቱ ሎኬትድ የሚሆነው ከዩኬ ጋር እንደሆነ ያሳየኛል ማለት ነው። ከስር ያለው እሱ ነው የሚነግረኝ። ከላይ መለስና አሁን ዩዝ ፎን ኦር ኢሜል የሚለውን እነካለን። ምን እንደምናደርግ በደንብ ተከታተሉ። እያንዳንዱ ስቴፕ ሚስ ማድረግ የለባችሁም። እሱን ካደረግኩኝ በኋላ ከዛ በርዝዴይ ይላል። በርዝዴይ ላይ የተወለዳችሁበትን ቀን ትክክለኛ ቀን አስገቡ። ምክንያቱም በኋላ ላይ ቬሪፊኬሽን ስላለ መምታታት የለበትም። የተወለዳችሁበትን ትክክለኛ ቀን ታስገባላችሁ። ከዛ ኔክስት እንለዋለን። ከዛ በኋላ እንደምታዩት ስልክ ቁጥሩን ባይ ዲፎልት ራሱ ዲቴክት ያደርግና ያመጣላችኋል። እኛ ምንድን ነው የምናደርገው? ነን ኦፍ ዘ አባቭ እንለዋለን። ወይም ደግሞ ኢሜል የሌለበት አካውንት ከሆነ የምትከፍቱበት በጣም አሪፍ የተሻለ ነው። ከዛ በኋላ እዚህ ጋር መጣና ኢሜል የሚለውን ነው ማድረገው። በፎን መክፈት የለባችሁ። በፎን ከከፈታችሁ ባይ ዲፎልት ስልክ ቁጥራችሁ የት ሀገር እንደሆነ ዲቴክት ያደርግና አካውንቱን ባን አያደርገውም ወይም ሎኬሽኑን አይቀይርባችሁም፣ ግን በኋላ ላይ ኮንቴንቷችሁን ፑሽ እንዳይደረግ ያደርግባችኋል። ቀጥታ ምንድን ነው የምናደርገው? ኢሜል የሚለው ጋር እንገባና በኢሜል ነው የምንከፍተው ማለት ነው። በምንም ታምር ስልክ ቁጥር ኮኔክት አናደርግም። ስልክ ቁጥር ኮኔክት ማድረግ ከፈለጋችሁ የግዴታ የዩኬ ስልክ ቁጥር ሊኖራችሁ ይገባል ማለት ነው። አሁን በኢሜል ሳይን አፕ አደርጋለሁኝ። ካላችሁ ኢሜሎች ውስጥ ከዚህ በፊት ቲክቶክ ያልከፈታችሁበትን ትመርጡና ታስገባላችሁ። ከዛ በኋላ ኢሜላችሁ ላይ ኮድ ይልካል። ያንን ኮድ ታስገባላችሁ። ከዛ ኒክኔም ምረጡ ይላችኋል። እዚጋ ኒክኔም ብታስገቡ አሪፍ ነው። እዚጋ ጀስት እናንተ ለማሳየት ስኪፕ ልበለው። እንደምታዩት እንግዲህ አሁን አካውንት ከፍቻለሁ ማለት ነው። ኮምፕሊትሊ አዲስ የሆነ አካውንት ከፍቻለሁ። ሌላው ደግሞ የከፈታችሁት አካውንት ኢንተርናሽናል መሆኑን ቼክ የምታደርጉበት መንገድ ከላይ ትመጡና እዚች 3 ዶቷን ከነካም በኋላ ቲክቶክ ስቱዲዮ ይላል። እሱ ስትገቡ የሞኔታይዜሽን መንገዶችን ያሳያችኋል። አሁን እሱ ጋር ንግባ። እሱ ጋር ከገባም በኋላ ከስር እዚህ ጋር ኢንስፓይሬሽን ከሚለው ጎን ሞኔታይዜሽን የሚላለ እሱ ስትነኩት ሞኔታይዜሽን ፕሮግራምስ ብሎ የሚያመጣው ነገር አለ። እንደምታዩት ሞኔታይዜሽን ፕሮግራሞቹን ያሳየኛል። አሁን ላይ ባልደርስበትም ወይም ፎሎ ምናምን ስለሌለኝ ገና ባያመጣልኝም ግን የሞኔታይዜሽን ፕሮግራሞቹን በዚህ አካውንት የሚመጡትን ሞኔታይዜሽን ፕሮግራሞች ያሳየኛል። ቅድም እንዳሳየኋችሁ እንግዲህ የኔ አካውንት ላይ ይሄ የለም። የኔ አካውንት ላይ 4 ብቻ ነው ያለው። ለምሳሌ እዚህ ጋር ሰብስክሪፕሽን፣ ቲክቶክ ሾፕ ፎር ሴለር፣ ክሬተር ሪዋርድ ፕሮግራም፣ ክሬተርስ ማርኬት ፕሌስ፣ ወርክ ዊዝ አርቲስት፣ ከዛ ላይቮች አሉ። ለእኛ ሀገር ይሰራል ላይቭ። በዚህ መንገድ የከፈትኩት አካውንት ኢንተርናሽናል ነው ወይስ አይደለም የሚለውን መለየት ትችላላችሁ ማለት ነው። የከፈታችሁት አካውንት ኢንተርናሽናል ከሆነ እዛ ጋር ያሉት ሞኔታይዜሽኖች እየሞሉ ሲመጡ ወደ ክፍያ ትሄዳላችሁ ማለት ነው። አንድ ጊዜ ይህንን ከከፈታችሁ በኋላ እንግዲህ አካውንታችሁ ላይ ኮንቴንቶች መስራት ይጠበቅባቸዋል። ከዛ በኋላ ያሉት ግን የሞኔታይዜሽን መንገዶች ምንድን ናቸው የሚለውን ቀጥለን